መርጃን ለበቀል ብሎ ያገባት አቲሽን ትጥቁን እያስፈታችው ትገኛለች። ቶሎ ቶሎ በየደቂቃው በየሰከንዱ እያበሳጨችው ነው። ጉልበቱን ካልተጠቀመ በቀር በጭራሽ እጇን እንደማትሰጥ አርጋ እየተናገረች ነው። መርጃን በብቸኝነት ሊያሸንፋት የሚችለው በጉልበቱ ነው፣ ምንም አታመጣም እያለች እልህ ውስጥ አስገባችው። አቲሽ ደግሞ የምር አደረገው። አቲሽ የምር ሲያደርገው የመጣበትን ዓላማ እየረሳ ነው። እነሱን ከመበቀል የበለጠ መርጃንን መቆጣጠር፣ ሚስቴ ነሽ እያለ የምትወጣበትን የምትገባበትን ነገር በሙሉ መቆጣጠር ነው የሱ ስራና ዓላማ አሁን የሆነው። አሁን እዚህ ጋር መርጃን አንተ ከስራ ብታባረረኝም ነዚር ግን ቀጥሮኛል ለሱ ሰራለታለሁ እያለች ነው። ምን ታመጣለህ እያለችው ነበር። አንቺ እኮ ሚስቴ ነሽ እያላን ነበር። ሚስት በሆንስ ምንድን ነው ጸጸተ እንዴ እኔን ማባረረ ከስራ? እንደዛ ከሆነ እሱ ሌላ ታሪክ ነው እያለችው ነበረ። ምር የምታወሪ ስለምን ጸጸት ነው የምታወሪ? ምንም እየገባኝ አይደለም። ማን ነው የሚጸጸተው? አንቺ ሚስቴ ነሽ። ስንቴ ነው ደጋግሜ የምነግርሽ? ሁሉም ነገር ስለ አንቺ ይመለከተኛል እያላን ነበረ። አየችውና ዞር አለች። ነዚር ማለት በማያገባው እየገባ የሚበጣብጥ ሰው ነው፣ የከሰረ ሰው ነው። እኔና አንቺ ተጋብተናል፣ ይሄን ማወቅ አለበት አላት። ለ187 ቀናት ነው የተጋባ ነው። ይሄን አንተም እንዳትረሳ። ጊዜ ደግሞ ይሮጣል፣ ጊዜ ይሄዳል። አንድ ቀን ሁለት ቀን እያልን ቀኖችን ቆጥረን 187ኛው ቀን ላይ እንደርሳለን። እናው ታውቃለህ፣ ምናልባት አንተ እንዳሰሪ ስላልከኝ እኔ ለብዙ ዓመታቶች ያለ የሰራሁበትን ፕሮፌሽን ለአንተ ብዬ አንተ ይከፋል ምናምን ብዬ አላቆምም። እንደገና ሚስትህም የሆንኩት ተገድጄ ነው፣ ፈልጌው አይደለም። ለምንድን ነው የማይገባ? ቆይ አንተ ለምንድን እንደማይገባ የምትሆነው አለችው። በጣም ተናደደ። ምንም ልቧን ሊቆጣጠር አልቻለም። ምንም እንኳን አሁንም በቃላትና በጉልበት እሷን ለማናደድ ቢሞክርም ዞር አለና ጠረጴዛውን በእጁ በኃይል እየመታው ነበረ። ነገርኩሽ እኮ እኔ ያልኩት ካልሆነ አይሆንም፣ በቃ ነገርኩሽ፣ ከሱ ጋር መሆን አትችይም፣ እንደዛ ከሆነ ከባድ ነው የሚሆነው እያላን ነበረ። ይዝትባታል። ፍጥጥ ብላ ትመለከተዋለች። እስኪ የሚሆነውን ነገር ያርግ እያለች እያየችው፣ በሌላ በኩል ሁለቱ ውስጥ ሲጨቃጨቁ ነዚር ደግሞ በድንገት ከአስሊ ጋር መጣላት ጀመረ። አስሊ እየመጣች ምን አይነት የማይሆን ስራ ነው የምትሰራው ቆይ አንተ እያለችው ነበር። ነዚርን አንቺስ ምንድን ነው የምትይው እያላን ነበረ። ጥፉ ከዚህ ልናያቸው አንፈልግም ብላ አስሊ ትናገራለች። ዲሜት ተደረበች። ዲሜት ተደረባ ምን ሆናቸዋል እናንተ? ይሄ ቤተሰብ ጭራሽ ከሰው ጋር እንዴት መግባባት እንዳለበት አያውቅም እንዴ? ስነስርዓት የሚባል ነገር አታውቁም እንዴ? ትላታለች። መጀመሪያ ስነስርዓት አንቺን ብትሆኚ ተማሪ፣ እሺ እኔ እንዳንቺ አይደለሁም፣ ሰዎችን እንዴት ማናገር እንዳለብሽ ተማሪ ትላታለች። ድንገት ጀማል በርቀቴን ሁኔታ አየ። ጣልቃ ሊገባ ነው። በተለይ አስሊ ብግን ብላ ነበረ። ስለዚህ ወደ ነዚር እየጠጋ ምን እየሆነ ነው ያለው እዚህ ጋር እናንተ አታውቁም እንዴ? አስሊ ምን እየሆነ ነው ያለው እያለ እየጠየቀ ነበረ። ጀማል ከመጣ በኋላ ነገሩን፣ ክርክሩን፣ ጭቅጭቁን ትንሽ ቀዝቀዝ ለማድረግ ቻለ። ውስጥ በአንድ በኩል አቲሽ እንዲሁም መርጃን ሲጨቃጨቁ፣ እዚህ ጋር ደግሞ ጀማል ሁሉንም ቀስ ብሎ እየመከረ፣ አስሊ ተናዳ እጇን ስትቆነጥጥ ነበር በጥፍሯ። ነዚርና ጀማል መጨቃጨቅ ጀመሩ። ጥፉ ከዚህ እያላቸው ነበረ። ከዛ ዲሜት ወንድሟን በቃ ወንድሜ እንሂድ በቃ ብንሂድ ይሻላል ብላው ይዛው ትሄዳለች። ከዛ ጀማል ዝቅ ሲል የአስሊን ቀኝ እጅ ተመለከተ። እጇ ላይ የሆነ ሰንበር ያወጣና የቀላ ነበር የሚመስለው። ምንድነው አስሊ? ምንድኔ? ማነው እንደዚህ ያደረገሽ እያላን ነበረም አስሊ። ከዛ ማክሮፋን ትቀጥላለች። ትንሽ ቆይት ብላ መርጃናት እንደዚህ ያደረገችኝ ልትል ምንም አልቀራትም። መርጃንና አቲሽ እየተከራከሩ ናቸው። አቲሽ ብዙ ማይመለከት ነገሮች አሉ ነው ህይወት ውስጥ። እሺ ፕሮጀክቱን እየሰራውበት ነው እና ሰርቼ ለፍቼ እዳ ውስጥ ያለውን ቤተሰቤን ከእዳ ገላግለውና ካራህን የሚባለውን ቤተሰብን በሙሉ ጥርግ አድርጌ ፈቅፍቄ ከህይወት ያስወጣዋለሁ። ነገ ደግሞ ፕሮጀክቱ ይከፈታል አለችው። የትም አትሄጂም፣ ምንም ነገር አታመጪ፣ ምንም አታደርጊም እያለ ነበረ። እሱን አሳያለሁ፣ እንደውም ግብዣ ልክልሃለሁ፣ በፕሮግራሙ ላይ መታደም ትችላለህ፣ እንደ እንግዳ ሆነ ማለት ነው አለችው። ተበሳጨ። ከዛው ጥላው ልትወጣ ነው። ድንገት ወደ በሩ ቀረበ። በሩን ዘጋባት። ወደ እሷ እየቀረበ ነው። በጣም እየተቀራረቡ ነበር። እኔን አልፈቅድም እያለ ነበር። ካልፈቀድክ እኔ ደግሞ ተስፋ አልቆርጥም አለችው። እልም ያለ እልውስጥ ተጋቡ። እስከ መጨረሻው ድረስ እታገላለሁ አለችው። ትሸነፊያለሽ እያለን ነው። አሳያለሁ፣ አንተ ነው የምትሸነፈው አለችው። አስወግዳለሁ እያለችው ነበረ። አቲሽ ካራን ከህይወት ያስወግዳለሁ ብላ በሩን ከፍታ ወጣች። እልውስጥ እየገባ ነበረ። በሌላ በኩል አሁን ሃይደር እቤት መጥተዋል። ሃይደር ሻይንን ሚስጥሩን ለማውጣት እየሞከረበት ባለበት ሰዓት ላይ ሃይደር አልናገርም ብሎ ነበረ። ከዛ ይናድርና በሽጉጥ መጥቶ ይገለዋል። ሻይን ሞቷል። ሃይደር ቤት ከመጣ በኋላ በግራ እጁ ላይ ሸሚዙ ጫፍ ላይ ደም ይታያል። ነርሚን እንደመጣች መጀመሪያ ሽጉጥ ይዞ ከቤት ሲወጣ ስላየችው ሃይደር ማሌ ተኩሰ ነው የማን ደም ነው ማሌ ተኩስክ ስትለው ነበረ። እስኪ አታካብጂ አንቺ ተረጋጊ የኔ ደም እኮ አይደለም ምንድነው እንደዚህ የምትሆኘው እያለ ነበረ። በድንገት ስልክ እየተደወለ ነበረ። ሄሎ የሻይን ጉዳይ እንዴት ሆነ እያለ ነዚር እየጠየቀው ነበረ። ሞቷል ሊነግረኝ አልቻለም እያለው ነበረ። አይ ባይናገር እንኳን ከአቲሽ ጋር እንደተባበረ እኮ ግልጽ እኮ ነው ይለዋል። አዎ እሱማ ግልጽ ነው። ለማንኛውም የተፈጠረው ነገር ሙሉ ጸርቷል፣ ሁሉን ነገር አስደተኗል ብለን እናስብና ፕሮጀክቱ እንዴት እየሄደል ነው ብሎ ጠየቀው። እውነት ለመናገር ሁሉም ነገር በጣም ቆንጆ ሆኗል። አቲሽን በትንሽ ነገር ማሳበር ችለናል። በደንብ አሳብዱት፣ ያው ከዚህ የበለጠ በደንብ ማበድ አለበት እያል ነበር ሃይደር። ጥሩ በቃ ፕሮጀክቱ ነገ በይፋ ልንከፍት አስበናል አለው። ማድረግ ያለብን ነገር አድርግ ብቻ፣ አቲሽን በተቻለው ፍጥነት ከቤተሰባችን ማስወገድ አለብን ብሎ ስልኩን ዘጋው። ከዛ ነርሚን ሃይደር ሸሚዝህን ቀይር፣ ሻወር ሙሰድ፣ ቶሎ በል እያለች ወደ ውስጥ ይዘው እየገባች ነው። በሌላ በኩል አቲሽ አሁንም ቢሮ ነው። ጀማል ሊያናግረው ገባ። አቲሽ በሀሳብ በንዴት በለ
እልህ እየተብሰለሰለን ያለው ውስጡ ተቃጥሏል። ጀማል ደግሞ ወንድሜ በነገሮች መብሰልሰል የለብም በቃ ማለቴ ምናልባት ትንሽ ስሜት ከተረጋጋ ወተን ዛሬ ማታ እራት እንብላ እንደ ድሯችን እያለው ነበረ። አናግራታለሁ እያለ ነበረ። በአንድ በኩል አቴሽ አሁንም ስለ ማርጃን እያሰብክ ከሆነ ብትሆነው የሚሻለ ማለቴ ለምንድን ነው የምትታገለው ከእሷ ጋር ምንድን ነው ችግር እያለው ነበረ። ለምን አባረርካት አለው። ለምን እልህ ትጋባለህ አላማችንን መርሳት የለብንም እያለው ነበር አቴሽ። ከዛ ምን ነው ትጠራጠራለህ እንዴ በእኔ አስተሳሰብ እያለው ነበረ። እኔ አልጠራጠርም ወንድሜ አልጠራጠርም ሲለው ነበረ። እኮ ከነዚር ጋር መስራቷ ትክክል አይደለም እኛን ይጎዳናል እያለው ነበረ። አዎ ይገባኛል ግን ያው እሷ ከነዚር ጋር ትሰራለች። ሃይደርና ነዚር ጉልበት ያገኛሉ። እንደገና ምን እንደሚያስፈራኩ ይገባኛል። ግን ያው በዚህ መንገድ መከፋት የለብም በጣም ፊት እያዘንክ ይመስላል እያለው ነበረ። ሙዘይን ጭራሽ ስለዚህ ጉዳይ እንዳታቅ እያለው ነበረ። ከዛ አቴሽ በቃ እንሂድ ብሎ እየወጣ ነው ያለው። በሌላ በኩል መርጃን ቤት መጣች። ስትመጣ ማሊክ መኪና እያጠበ ነበረ። ከዛም በኋላ ወደሱ ቀረበችን አምጣው እስኪ አለችው። እያጠበበት የነበረው መጥረጊያ ተቀበለችው። በዚህ መንገድ ሞል ቢሆን የያዘውን ብሩሽ ነገር ስትቀበለው እንዴ ኧረ አቶ አቴሽ ካየ ምን ይላል? መርጃን እባክሽ ችግር ውስጥ እንዳከችኝ ስለነበር አቴሽ ምን አገባው አቴሽ ችግር የለም አለችው። ሄደ። ከዛ እሱ እሺ ብሏት ከዛ እሷ መኪናውን ማዝዳቷን ቀጠለች። ድንገት አቴሽ መጣና ምን እያረግሽ ነው ደግሞ ያለሽ አሁን ደግሞ ምን ጀመርሽ እያላን ነበረ። ከዛ ብሩሹን ታነሳና የያዘችው ረዥም መጥረጊያ ውስጥ ታጥብና ቶሎ ብላ እየረጨችው ነበረ። ማጠቧን ትቀጥላለች። ምን እያረግሽ ነው ምን ረምሰሩ እያላን ነበር። ምን ማድረግ ይመስላል? መኪናውን እያጠብኩኝ ነው። ታዲያ መኪናውን ማጽዳት አልችልም? ደሜንም እንዳሰራ ልታረገኝ ነው? ምንድን ነው ደበረ እንዴ አለችው። ተናዶ እያያን ነበረ። ይህንን ልታባረረኝ ነው ከዚህ ስራ እያለችው ነበረ። ገርሞት ይመለከታታል። አሁንም ቢሆን ሳታስቀይስ ውሃ እየረጨችው ነበረ። ሱፍ ልብሱ አሮፋ በአሮፋ ሆነ። ሳሙና በሳሙና ሲሆን ምንድነው የምትሰሪው? እስኪ አምጪው እኔ ማጥባለሁ። ማነው አንቺ ብቻ እንድታጥቢ ስልጣን የሰጠሽ ብሎ መጥረጊያውን ተቀበላት። እንዴት መታጠብ እንዳለበት አታውቂም እንዴ አንቺ? እንዴት መታጠብ እንዳለበት አልገባሽም ማለት ነው እያለ ውሃውን እሱም ቢሆን እሷን እየረጫ ነበር። ሳሙናዋ ሆን ብሎ አውቆ ነበር የሚያረገው። ከዛ ቀስትልና ጎማ ይዛ መጣች። ጎማ ውሃ ተከፍቶበታል። መኪናውን የምታለቀልቅ የምታጠብ መስላ ውሃውን እሱ ላይ እያረገችበት ነበረ። ተመልከት እንዴት እንደማጥብ እያለችው ከዛ እሱ ጎማውን ተቀበላት። አምጪው እያለ ይታገላታል። እንዲህ እየታገሉ አንድ ላይ ሳይታሰብ ሁለቱም ውሃ በውሃ እየሆነ ነበረ። በድንገት እያቀፋት ነው። በጣም ተጠጋጉ። ተወኝ ብላው እየሄደች ነበረ። ሌላ በኩል ሙዛይን እንዲሁም አስሊ ወደ ዋናው ሳሎን እየመጡ ናቸው። ነርሚን ደግሞ ለዛራ ከነ ሙዛይን ጋር ለመጣችው ሰራተኛ እስኪ ዛሬ ቆንጆ ራት አዘጋጂ፣ አሪፍ ራት መብላት እንፈልጋለን ስትል ነበር። ምንድነው ዛሬ የምታከብሪው ነገር አለ እንዴ ብላ ሙዛይን ትጠይቃለች። ቢሆንም ባይሆንም ቆንጆ ራት መብላት አለብን ብላ ነርሚን ስትናገር በድንገት የሆነ አበባ ተላከ። ዛራ የተላከውን አበባ ተቀበለች። ለመርጃን የተላከው ይሄ አበባ እላዩ ላይ ግን ምንም ጽሁፍ የለበትም ብላ ተናገረች። እስኪ ማን እንደላከው እኮ ግልጽ ነው ጽሁፍ ቢኖርም ባይኖርም ትላለች። አስሊና ሙዛይን እዚህ ጋር ተያዩ። ከዛም በኋላ አስሊ ድንገት ዛራን እስኪ የሚጠጣው አምጪልኝ አለቻት። ዛራ ከሄደች በኋላ ሙዛይን እንዲሁም አስሊ ቀሩ። የሆነ ነገር ለማድረግ ያቀዱ ይመስላል። ዛራ በቀጥታ አበባውን ይዛ ወደ መርጃን መኝታ ክፍል መጣች። ድንገት አቴሽ ገባ። ለመርጃን እኮ አበባ ተልኮላት እሱን አበባ እያስቀመጥኩኝ ነበረ አለችው። እላዩ ላይ ወረቀት አለ። ከየት ነው የተላከው? እሷ የት ናት ያለችው በማለት ጠየቃት። ከየት እንደተላከ አላውቅም። እሷ ግን ልብሷን እያደረቀች ነው። አላውቅም ቅድም ይቻል ነበር አለችው። ሂጂ በቃ እሺ አላትና ወደ አበባው ቀረበ። አበባው ላይ የሆነ ጽሁፍ አለ። ከዛ አነሳው ወረቀቱን። እየፈራ ነበር ያነበበው። የኔ ፍቅር ገና ብዙ ነገሮችን አብረን እናሳልፋለን። ሁል ጊዜ ከጎንሽ እሆናለሁ፣ ሁል ጊዜ ማፈቅርሻለሁ የሚል ነበረ የተጻፈው። ይህን ወረቀት እያየ ተበሳጨ፣ ተናደደ። ነዚራውንስ አበዛው። እንዴት ነው ሚስቴን እየተዳፈራት ብሎ ተበሳጨ። ድንገት መርጃን ስትመጣ አበባውን ወደ ግድግዳ እየወረወረ ምንድነው ያበባ ምን አይነት ድፍረት ነው? ምን አይነት ብልግና ነው እያለ ነበር። ምንድነው የምታረገው ትሏለች። እጇን ጭምቅ አድርገው ይዞ ምንድነው የምትጠይቀኝ? እነዚህም አበቦች ናቸው ዝም ብለው እያለችው ነበረ። ታዲያ ምንድነው ይሄ? ምንድነው? አብረን ጥሩ ጊዜ እናሳልፋለን፣ ከጎንሽ ነኝ፣ አፈቅርሻለሁ ምናምን ነገር። ማን አባቱ ነው እንደዚህ የሚለው? ማን ስለሆነ ላንቺ እንደዚህ አይነት መልእክት የሚልክልሽ? ምንድነው ከኔ ተደብቀሽ ምንድነው የምታረጊው? ማርጃን ምንድነው የምታረጊው እያላን ነበረ። ቺት አረግሽብኝ ብሎ እየተቆጣና እየጮህባን ነበረ። በዛ እያለችው ነበረ። አንቺ እኮ ባለትዳር እኮ ነሽ፣ እለሽ ላይ የካራንን ስም ተሸክመሽ ተማግጭብኛለሽ እንዴ? እንዴት እንደዚህ ይደረጋል እያላን ነበረ። እኔ ምንም አላረኩም፣ በምርም የምትከሰኝ ለምር የምትወቅሰኝ ያለችው ነበረ። አቁም አለችው። መስመርን እያለፍክ ነው አለችው። ከዛ እሱም የማይሆን ነገር ሊናገራን ነው። ይኸውልሽ ስሚ፣ እኔ ባልሽ ሆኜ ከፈለግሽ ወንድ ጋር መንዘላዘላ ትችም እያላን ነበረ። ተናዳ በጥፊ መታችው። ከዛ ልትሄድ ነው። ጭምቅ አድርገውንም እያያዛን ነበር። ውጣልኝ ከዚህ አለችው። ላይ አልፈልግም እያለችው ነበረ። ከዛ እሱም ተናዶ ይወጣል። እኔ ይዛ የተጻፈው ወረቀቱ ላይ ያለውን ነገር ምንም አውቀው ነገር የለም እያለችው ነበረ። ሙዛይን እንዲሁም አስሊ በዋናው ሳሎን ናቸው። እነሱ የሆነ ያደረጉን ነገር ያለ ይመስላል። ምንድን ነው አቴሽ ለምን ይበሳጫል ስትሎ ነበረ። አላቃለሁ ማየ ለምን እንደተናደደ ግን እኛ በኋላ እንጠይቀዋለን እያለን ነበረ። ሙዛይንና አስሊ እዚህ ጋር ይሳሳቃሉ። በአንድ በኩል ደግሞ ማርጃን ይህን ነገር ማለፍ አለብኝ እያለች መስታወት እያየች ከራሷ ጋር ስታወራ ነበረ። ድንገት ዲሜት ደወለችላት። ደውላ እንዴት ነው ማርጃን አበባው ደረሰች ስላ ነበረ። እንዴት ዲሜት እንዴት ታደርገኛለች? ከአቴሽ ጋር እኮ ተጣላሁ
አውቃለሁኝ እኮ ላይ ጽሁፍ ጽፈሽ ነበር እንዴ አለቻት። ኧረ የምን ጽሁፍ ነው ያባ ብቻ ነው ላኩት ስላታለች። መርጃን ተናደደች። በአንድ በኩል አቲሽ የምር ማርጃን ከነዚር ጋር በዚህ መንገድ እንደዚህ ቺት ያደረገችበት መስሎ ደበረው፣ ከፋው። ሞተር ሳይክል ላይ ሆኖ ሞተር ሳይክሉን እየነዳ በብስጭት ነበር ሲያሽከረክር የነበረው። ዲሜትን ማነው ወረቀቱ ላይ የጻፈው ብላ ስጠይቃ ዲሜት አላውቅም ባዶ አበባኔ ላኩልሽ ብላን ነበረ። አሁን ማርጃን ቁጭ ብላ እያለቀሰች ነው። በሌላ በኩል ጀማል ወደ አስሊ እየመጣ ነበረ። አስሊ ስልክ እያወራች ነው። ሄሎ እኔ የምፈልገው በዚህ መንገድ እንዲሆን አልነበረም እጭ ሲያስጠላ ብላ ነበር ስልክ ስታወራ የነበረው። ጀማል መጣና ምን ተፈጠረ ምንድነው እንደዚህ የተናደድሽ ትመስያለሽ እያለ ነበረ። ይሄን ቤት ጠልቼዋለሁ፣ ይሄ ቤት አስጠልቶኛል፣ አሁንስ በዛ። ለምንድነው እዚህ የመጣ ነው ሲጀመር ለምንድነው የመጣ ነው? እኔ ምንም ደስ እያለኝ አይደለም፣ ህይወታችን ተቀይሯል፣ አቲሽም ተቀይሯል፣ ጀማል እኔ መሮኛል ስትል ነበር። አስሊ ግን የመጣንበት ዓላማ አለ ይላታል። ዓላማችንንማ እየረሳን ነው ትለዋለች። ማማረሯል ቀጠለች። በዓላማችን እየተራመድን አይደለም ትለዋለች። እሱ ልክ ነሽ እያላን ነበር። ግን አቲሽ ናፍቋታል። የድሮ ህይወታቸው በጣም ነበረ የናፈቃት ታስታውቃለች። በሌላ በኩል አቲሽ ማታ ጨንቆታል። በቀጥታ ወደ ባህር ዳርቻ መጣ። ምንድነው ከዚህ በኋላ ማረገው እያለ ነበረ። ምክንያቱም አቲሽ እየቀና ነው ያለው። መቅናቱም ያናድደዋል። እንደገናም ደግሞ ባይቀናም ይበሳጫል። ምን ስሜት እየተሰማኝ ነው ብሎ ያስባል። መርጃን በሌላ በኩል መኝታ ክፍሏ ናት። እሷን ብትሆን ከፍቷታል። እሷን ብትሆን አቲሽን እስኪመጣ እየጠበቀችው ነው። እሱ ግን እየመጣ አይደለም። ጨነቃት። የት ሄዶ ነው በዚህ ሰዓት እየጠፍቶ ነው ብላ ታስባለች። አቲሽም ቁጭ ብሎ እየተብሰለሰለ ነበረ። ከዚህ በኋላ ምን ሊሆን ነው ብሎ ያስባል። በሌላ በኩል በጠዋት መርጃን ቺቺክን አገኘቻት። ከዛም በኋላ አበቦቹን ማን ነበር ያመጣቸው ትናንት ክፍል ያለቻት። እኔ እንጃ እኔ አላመጣቸውም፣ ግን ዛራ ናት የምትሆነው። አዎ ዛራ ናት እንደዚህ የምታረገው እያለቻት ነበር። ከዛ ድንገት ጀማል እየመጣ ነው። አቲሽ የታለ አይተሽዋለሁ ያላት። ምን አቅላለሁ እኔ ባይመጣ ይሻላል ብላ ዞር አለች። ጀማል ጨነቀው። ማታ ሌሊቱን ሙሉ ሲደውልለን ነበር ለአቲሽ። አቲሽ ደብዘው ጠፍቷል። ከዛ አሁንም ድጋሚ ሞከረለት። አቲሽ ስልኩን አነሳ። ወንድሜ ለምሮ ስልክን የማታነሰው ለምሮ የምታሳስበኝ ምን ሆነ አልቆ እያለው ነበረ። መጣ እያለው ነበረ። ነዚር እና አይደር ቤት መጥተዋል። ከዛም በኋላ አሁን ሁለቱም አብረው ሆነው ራቅ ብለው ከቤት እያወሩ ነበረ። ይኸውልህ አቲሽ ሁሌ የሚከታተለናል፣ ስራችንን በተጠንቀቅ ማድረግ አለብን እያለው ነበረ። ሁሌ ምን ነው የማረከው እኮ ነው፣ ሁሉን ነገር በቅዳችን መሰረት ነው እያረኩኝ ያለሁት ይሏል። ሙዛይን በርቀት የሆነ ነገር ሲያወሩ እያየቻቸው ነው። የሚያወሩትን ነገር ባታውቅም እስኪ አቲሽ ይህን ነገር እንዴት አድርገው እንደሚወጣው አያለው። እንደሆነች የአይደር የልድረም ልጅ ጀግና ናት። ይህን ነገር መርጃን ተቋቋመዋለች። ልጅ የምትፈልገውን ነገር ታገኛለች። ልክ እንደ አባቷ ጠንካራ ናት። እኛ የምንፈልገውን ነገር እናገኘዋለን ይለዋል። ከዛም በኋላ የታለች መርጃን እያሉ ይጠያየቃሉ። በድንገት ምንርሜ ከሙዛይን አጠገብ መጣች። ሙዛይን ምን ነው ፈራሽ እንዴ? ምን የደነገሽ ትመስያለሽ ስትላ ነበረ። ስሚ መጀመሪያ ልጆችሽ ልቅ እንዳይሆኑ በስነ ስርዓት ማሳደግ ነበረብሽ። ትላንትና ልጅሽ ከአንዱ ጋር ስትባልግ አበባ ልኮላን ነበረ። በተለይ ቤተሰባችን እንደዚህ ነገር አይቀበልም፣ ስነ ስርዓት ብትይዝ ይሻላታል ብላት ገባሽ። ነርሚን ልጄ እንደዚህ አታረግም ብላ እየጮች ነው። ሙዛይን ዝም ብላ ትገባለች። መርጃን በሌላ በኩል ከነዚር ጋር ተገናኘች። ከዛ በኋላ መኪና ውስጥ ናቸው፣ እየወሰዳን ነበረ። ሁለቱም አብረው እያወሩ ናቸው። በድንገት አቲሽ መጣ። መንገዱን ዘጋውና ደነገጡ ሁለቱም። እሱ ከመኪና ውስጥ ወጣ። ምንድነው ደግሞ የሚያረጋው ይላል አቲሽ። የመኪናውን በር ከፍተው ውጪ ከዚህ እያለ ይጎትታታል። ነዚር ልቀቃት እያለ ከሱ ጋር ሊጣላ ሞከረ። ነገር ግን አቲሽ በጣም መታው። ነዚርን ደበደበው ካፉ ደም እስኪወጣ ድረስ። ነግሬ ነበር እኮ ከሚስቴ ጋር እንዳትሆን ብዬ ጭራሽ አበባ ትልከላታለህ እንዴ ብሎ እየደበደበው ነበር። መርጃን ደግሞ እሱ አይደለም ዲሜት ናት አበባ ይላከችው እያለችው ነበር። እሱን ለመጠበቅ ብለሽ ነው እያለውንም ድጋሚ መቷል። እሱ አይደለችም አቲሽ፣ የምሬ ነው የምነግርህ። ጽሁፉን የጻፈችው እሱ አይደለችም። ጽሁፉን የጻፈችው ሙዛይን ናት እናትህ ወይ ደግሞ አስሊ ናት ትለዋለች። አላምንሽም እያላት ከዛ በኋላ ነዚርን አንስቶ ወረወረው። ከዛ ምን ማለት ነው ብሎ ይጠይቃት ነበረ። ስማ ምን እንዳልኩማ በደንብ ይገባል። የአበባ ሲመጣ እላዩ ላይ ምንም ጽሁፍ አልነበረም። አበባውን የላከችው ዲሜት ነበረች። ስንት ጊዜ ነው ደጋግሜ መናገር ያለብን እያለችው ነበረ። አላምንሽም ይላታል። የምሬን ነው እያለችው ነበረ። ተውኝ በቃ ብላ ጣውለት ቴስትል እጇን ያዛት። የትም አትሄጂም ይላታል። ፕሮጀክቱ ዛሬ ይከፈታል፣ ከፈለክ አብረን እንዳለችው ግቢሽ መኪና ውስጥ እያላን ነበር። መኪና ውስጥ ገቡ። ከዚህ ሄዳለሁ። ነዚር አፉ ደም በደም ሆኖ አሳያለው እያለ ቀጥታ መኪና ውስጥ እየገባ ነው ያለው። አቲሽ ግን መርጃን ወደ ቤት ይዟት ተመለሰ። የትም አትሄጂም እያላን ነበረ። በጣም ሰሞኑን ብዙ እያወራሽ ነው፣ ከኔ ጋር ብዙ ሳፋጣ ውስጥ እየገባሽ ነው፣ ቢቀርብሽ ይሻልሻል፣ ጉልበትሽም በማይረባ በማይሆን ነገር አታባክኝ አላት። አንተነ በማይሆን ነገር እያባከንክ ያለው ተወኝ በቃ ብላው ከመኪና እያወረደች ነው። ጥላው ስትሄድ አቲሽ ከመኪና እንደወረደ የእሱ ቤተሰቦች አገኙት። ምን እያረጋችሁ ነው እናንተ ያላችሁት? ለምሮ ከጀርባ እንደዚህ ነገር የምትሰሩት ብሎ እናቱን እየተቆጣ ነበረ። ስለ ጽሁፉ አወቀ። አሁንም ቢሆን ማርጃን ምን የምታውቀው ነገር እንደሌለ፣ ነገር ግን አሁንም ቢሆን በአቲሽ ቤተሰብ ተንኮል፣ ሴራ፣ ደባ ህይወቷ እንደዚህ እንደተመሰቃቀለ እያሰበና እያመነ ነው ያለው። ለምንድነው እንደዚህ የምታረጉ ብሎ አሁን እየጠየቃቸው ነበረ። እኔ እዛ ወረቀት ላይ ያንን ጽሁፍ መጻፌ ምንም የሚቀየረው ነገር የለም አቲሽ፣ እየሆነ ያለው ነገር ትክክል ነው። ስማ እኔ በትክክል ነገሮች እንዲታዩ ለማድረግ እየሞከርኩኝ ነው ያለሁት። ወደ እውነታው ብትነቅ ይሻላል። ንቃ እስኪ እያንቀላፋ ነው አለችውና ጥላው ሄደች። ሙዛይን እማዬ ናት ነገር የጻፈችው። እማዬ ግን ልክ ናት አቲሽ፣ ይሄ የሚቀየረው ነገር ምን አለ? ነዚር ነው አለችው። ርዕስ አቀይሪ አስሊ፣ ርዕስ አቀይሪ። ማልፈልገው ነገር አታውሪብኝ፣ አልፈልግም። እዚህ ጋር ላረጋችሁት ነገር ኃላፊነቱን ትወስዳላችሁ እያለ ነበረ። ስማ እማዬ ምንም አላጠፋችም፣ ትክክል ያደረገችው አንተን አላማን ይሳትከው።
እንዴ በዚህ ቺጅ ምክንያት እኮ በቃ በተደጋጋሚ አለችና እንባ የተናነቃት ግን መናገሯን አቆመች። ከዛ ሄደች። ጀማል ብቻውን ቀረ ከአቴሽ ጋር። አቴሽ ደግሞ እኔ እኮ ምንም እየገባኝ አይደለም እየሆነ ያለው ነገር ምንድን ነው እንዴ? ምን እየሆነ ነው ያለው? ነገሮችን በቅዳችን መሰረት ነው ማድረግ ያለብን። ጀማል ለዚህ ነገር መፍትሄ ማግኘት አለብን። በተደጋጋሚ ማርጃንን መተናኮል ማቆም አለባቸው። እኔ የተከሸኝ ነገር መቋቋም አይችልም እያለ ነበር። መርጃን ወደ መኝታ ክፍሏ ገባች። ወደዛ እያለች ስታለቀስ ነበረ። መስታወት እያየች ከራሷ ጋር እያወራች ከዛ በቀጥታ ስልክ ደወለች። የደወለችው ወደ ያሸር ነበረ፣ ወደ ቢሮ ባልደረባ። ከዛ የሆነ ውለታ እንድትውልልኝ ፈልጋለሁ እያለችው ነበረ። ከዛም በኋላ አሁን ቢሮ አካባቢ ነው ያሸር የመርጃን የስራ ባልደረባ ከዘይድና ሌሎች የስራ ባልደረቦቹ ጋር ሆኖ እሱ ያዘዘችውን ነገር እየሰራ አቴሽና ጀማል አንድ ላይ ሆኖ እያወሩ ነበር። በድንገት ጀማል የተደወለለት። ከዛ ለአቴሽ የተፈጠረውን ነገር ነገረው። ምን ተፈጠረ እያለ አቴሽ ይጠይቀዋል። ይሄ ነው እየሆነ ያለው ነገር ብሎ በስልኩ ፎቶ ተልኮለን ነበረ። ፎቶን አሳየው። አቴሽ ተበሳጨ፣ ተናደደ። ተናዶ ከቤት ሊርቅ ነው። በአንድ በኩል መርጃን ቤት ነበረች። እንግዲህ አቴሽ ከኔ ጋር ጦርነት ከፈለክ አሳያለሁ፣ እንግዲህ ማን እንደሚበልጥና ካንተ ማን እንደሚበስ አሳያለሁ፣ የኔ መሳሪያ ካንተ እንደሚበልጥ አሳያለሁ እያለች ነበረ። ድንገት አቴሽ መጣ። ምን እያሰብሽ ነው እያላን ነበረ። ችግር የለም ግብዣው ላይ እኮ መገኘት እኮ ትችላለህ፣ መድረኩን በአግባቡ ነው የምቆጣጠረው፣ በእውነት አኮራሃለሁ። አንተም እንደ አንድ ተጋባዥ እንግዳ የግብዣው ወረቀት ደረሳ በፎቶ በጣም ጥሩ፣ እንደ አንድ ተጋባዥ እንግዳ መተ እንግዲህ ያው የሚሆነውን ነገር ታደርጋለህ ብላ ድንገት በላፕቶፕ የሆነ ቪዲዮ ከፈተችለት። ሆስፒታሉን በተመለከተ ያለው ፕሮጀክት ገና ሊጀመር እንደሆነ የሚጀመረውን በማርጃን ይልድረም እንደሆነ ነበረ ቴሌቪዥን ላይ እየተዘገበ የነበረው። በዚህም ቦታ ላይ የይልድረም የቤተሰቧ ድርጅትና የነዚር ድርጅት ነበር ተጣምሮ የሚሰራው። አቴሽ ካራሃን ደግሞ እንግዳ ሆኖ እንደሚገኝ እየተዘገበ ነበረ። ላፕቶፑን ዘጋው። ስነስርዓትሽን ትይዣለሽ ምንድን ነው እያላን ነበረ። ስለምንድን ነው የምታወራው አንተ ትለዋለች። ትጸጽቻለሽ አላት። አልጸጸትም ማረገውን ነገር አውቀዋለሁ ትለዋለች። ካልሄድኩኝ ብላ እያስቸገረችው አቴሽ እሷን መቆጣጠር የቀን ስራ የሆነበት ይመስላል ከበደው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።